ባለፉት ዓመታት በከፍተኛ ደረጃ የጨመረው የኑሮ ውድነት በህዝቡ ላይ ከፍተኛ የኑሮ ጫናን ፈጥሯል። ከነዚህ መካከል የሚያገኙት ገቢ ከስራቸው አንጻር እጅግ ዝቅተኛና በስራቸውና በኑሯቸው ላይ ጫና እያሳደረ መሆኑን የሚናገሩት የሕክምና ባለሙያዎች መንግስት መፍትሄ እንዲሰጣቸው ሲጠይቁ ቆይተዋል። ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር የተያያዘ ለዓመታት የቆየ ጥያቄዎችን ለመንግስት አቅርበዋል። ጥያቄያችን መልስ ካላገኘ የስራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወርሃዊ ደሞዛቸው በአገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንጻር ለመኖር ፈታኝ እንደሆነባቸው ነው የሚናገሩት። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉት ነው? ቤተሰባቸውን ለመመገብ ምን ያህል ይታገላሉ? ለንጽጽር ይሆን ዘንድ የጎረቤት ሀገር ኬንያውያን የጤና ባለሙያዎች ወርሃዊ ደሞዝ እናንሳ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 በላይ ከ190 ሺህ ብር በላይ የሚከፈላቸው ቢሆንም አሁንም መንግስታቸው በሚያገኙት ገቢ ላይ ማሻሻያ እንዲያደርግ እየጠየቁ ነው። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞነኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውት ነው። ባለፉት ዓመታት በአገሪቱ እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎቹ ህይወት አዳጋች እንደሆነባቸው ሁሉም ባገኙት አጋጣሚ ሁሉ እየተናገሩ ነው። በተለያዩ የሕክምና ዘርፎች ላይ ተሰማርተው ሀገራቸውንና ህዝባቸውን እያገለገሉ ከሚገኙት ሐኪሞች መካከል የተወሰኑት የሁላችንም ታሪክ ነው የሚሉትን ፈታኝ ሁኔታ ለቢቢሲ ተናግረዋል። ከነዚህ የሕክምና ባለሙያዎች የሰቆቃ ድምጾች መካከል የጥቂቶቹን እንሆ። ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጅ ላይ 8000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና 1 ልጅ አለኝ። የቤት ኪራይ ከደሞዜ በእጥፍ 16000 ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻላል። ኑሮ ሙሉ ለሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት በጀኝ እንጂ ምኑን ከምኑ አደርገው ነበር። የጋራ የባንክ አካውንት አለን። የኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የእሷን እጋራለሁ። አብዛኛውን ወጪያችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎች የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው ላለው በቀን 2 ነው የምመገበው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል። አእምሯችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይሄ መደበኛ ህይወቴ ሆኗል። ለመኖር እየሞከርን ነው ብል ይቀላል። ይህ የኔ ህይወት ብቻ አይደለም። ሁላችንም የሕክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና 5 ብር እንጠጣ ነበር። አሁን 15 ብር ነው። ቡና እንኳን በ3 እጥፍ አድጓል። የእኛ ደሞዝስ ሲል ይጠይቃል። በዚህ ዓመት የኑሮ መናሩ ታሳቢ ተደርጎ የደሞዝ ጭማሪ ተደርጎልናል። 600 ብር ነው የተጨመረልኝ። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚህ ሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮዶና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ አድርጎናል። ይህ ጥያቄ ከ2011 ዓ.ም ጀምሮ ለ3ኛ ጊዜ እየጠየቅን ነው። ውሎ ያደረ ሞልቶ እየፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን ሲያቅተን የወጣ ብሶት ነው። ሐኪም ለመሆን የወሰንኩባትን ቀን ባልረግምም ትምህርትን የሙጥኝ በማለቴ ግን አዝናለሁ። ያን ሁሉ ጊዜና ኃይል ማውጣቴ የኔ ስህተት ነው። ብልሃታዊ ውሳኔ አይመስለኝም። ወደ ሌላ ሀገር ሂደው እጃቸውን ተስመው የሚሰሩ ጓደኞች አሉኝ። አገሬን የሚል ግትር ነኝ። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል። አስተማሪዎች ይለፍተዋል እያልኩ ወደ ሌላ ሀገር መሄድ አልፈለግኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ አሁን ተቀይሯል። ጠቅላላ ሐኪም 80 ሆነን ነው የተመረቅነው። ከ40 በላይ የሚሆኑት አሁን ከሀገር ወጥተዋል። ከቀረነው ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑት በጎረቤት ሀገራት ተቀጥረዋል። ሀሳቤ አገልግዬ እገለገላለሁ ነበርም። አሁን ግን እውነታው ገብቶኛል። ግን እንደረፈደብኝ ይሰማኛል። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7000 ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት፣ ጫማ መቀየር እንኳን አልችልም። የደሞዜን 70 በመቶ ለቤት ኪራይ ያውላለሁ። 5000 ብር ቤት ኪራይ ከፍዬ እጅ ላይ የሚቀረው 2000 ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዜ ያለቀ። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል። ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎችን በትርፍ ሰዓት ክፍያ ለመሸፈን ነው የምሞክረው። ትዳር ለመመስረት እጮኛዬ ጋር ቀን ቆርጠን ነበረ።
ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወትም ተገድበን ነው ያለነው። ከሁሉም ህይወት ታቅቤ ብቻዬን ነው እየኖርኩ ያለሁት። እንዲህ ሁነንም እየተራብን ነው ያለነው። በአጭሩ ጭንቅንቅ ባለ ሁኔታ ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ወጪ ካወጣው ሙሉ ህይወቴ ነው የሚናጋው። አንዳንዴ በቀን አንድ ጊዜ ወይም 2 ጊዜ ነው ምግብ የምበላው። ቀለል ያለ ብስኩት በልቼም ልውል እችላለሁ። መደበኛ የሆነውን የአንድ ቀን ህይወቴን ልናገር። አካላዊና አእምሮአዊ ድካም እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎቴም ይዘጋል። ጨጓራዬ እንዳይጎዳ ደግሞ ውሃ ጠጣለሁ። ምሳዬን ወደ 8 ሰዓት 9 ሰዓት ገፋ አድርጌ እበላለሁ። ይህ ለራት ያደርሰኛል። ምግብ ከቤት ልቋጥር ብል እስከ 48 ሰዓት ላይ ልሆን ስለምችል አያደርሰኝም፣ ይበላሻልም። ይህ ነው ህይወቴ በቃ። ልጄ ከምግብ ጋር በተያያዘ ከ3 እና ከ4 ጊዜ በላይ ታሟል። በአንድ ጤና ጣቢያ አዋላጅ ነኝ። አሁን እንኳን ጠዋት 3 ሰዓት አካባቢ 3 እናቶችን አዋልጃለሁ። ከደሞዜ 35 በመቶ ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚህም ደሞዝ ላይ ለግዴታ መዋጮዎች ይቆረጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር ከፍላለሁ። የሚተርፈኝ 4000 ብር ነው። ለትራንስፖርት 2000 ብር አወጣለሁ። በቀሪው ነው እንግዲህ ቤተሰብ የመመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ከሌላው ጊዜ በተለየ በጣም ያዘንኩበትን ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህንን ነው የምመክረው። ለእኔ ባለቤት ግን ይህንን ማድረግ አልቻልኩም። አራሱና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ ለራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው የኔ ኑሮ የሆነው። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። አጥሚት ነው እየጠጣ ያለው። ከ3 ከ4 ጊዜ በላይ ተቅማጥ ዲያሪያ ታሟል። ምን ላድርግ? ነገሩ የአባይ ልጅ ውሃ ጠማው አይነት ነው። በቅርቡ ሀገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? በምን አቅሜ? በቃ እዚሁ አልቅሼ ነው ዝም ያልኩት። ህይወታችን አደጋ ላይ ነው ያለው። በጣም ተቸግረናል። የጤና ባለሙያ እኮ ሻይ በዳቦ ነው የሚበላው። ያለንበት ሁኔታ የሞትና የህይወት ጉዳይ ነው። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የሚታይ አይደለም። ለመማር ረጅም ዓመታትን ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮች የተገደቡ ናቸው። ለዚህ የዳቦ ጥያቄ ግን ምላሹ እስራት፣ ድብደባና ዛቻ ሆነ። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። ባለቆቻችን በኩል ከፍተኛ ማስጠንቀቂያና ማስፈራሪያ እየተሰጠን ነው። እየለቀም እናባራችኋለን ተብለናል። ጠያቂ እንኳ አታገኙም እያሉን ነው። የጤና ባለሙያዎች ከክፍያ ጋር በተያያዘ ከዘርፉ እየወጡና እየተሰደዱ ነው። በተለይም ወደ ሌሎች አፍሪካ ሀገራት ፈልሰው የሚሰሩ የጤና ባለሙያዎች የተሻለ ክፍያ እያገኙ ስለመሆኑ ይነገራል። ባለፉት ዓመታት የተቀሰቀሰው የጤና ባለሙያዎች ንቅናቄ ዘመኑን የዋጀ አሰራር እንዲፈጠርና የባለሙያዎችን የኑሮ ጫና የሚያቃልል ማስተካከያ እንዲደረግ የሚጠይቅ ነው። ባለሙያዎቹ ለጥያቄዎቻቸው ምላሽ ካላገኙ በከፊል ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የስራ ማቆም አድማ እንደሚመቱ አስታውቀዋል። እስካሁን ግን መንግስት ምላሽ እንዳልሰጣቸው አስተባባሪዎች ለቢቢሲ ተናግረዋል።